በመዲናችን መሃል አይን ቦታ ላይ ካሳንቺስ በረጅም ጊዜ ክፍያ የቤት ባለቤት ይሁኑ። ትልቅ ሰው ሪል ስቴት የተናጠል ካርታ ያወጣላቸው 50% የባንክ ብድር የተመቻቸላቸው ዘመኑ በደረሰበት የግንባታ ጥበብ ጥንቅቅ ተደርገው የተገነቡ ማራኪ እይታን የተጎናጸፉ በኢንተርናሽናል ሆቴሎችና ተቋማት በተከበበችው መሃል ካሳንቺስ ላይ ያከራዩት ዳጎስ ያለ ወራዊ ገቢ የሚያስገኝ ቢኖርበት ምቹ መሃል ከተማ እንደ ፍላጎቱ የሚስማማ የመኖሪያ ቤቶችን አቅርበናል። አፓርትመንቶቻችን ክሎዝድ ኪችን እና ትራዲሽናል ኪችን የተገጠመላቸው ሲሆኑ በተጨማሪም ለጋራ መገልገያ ተብሎ የሚቀነሰው ስፋት 7% ብቻ መሆኑ ልዩ ያደርገናል። እንደ ምርጫው ባለ 2 እና ባለ 3 መኝታ ስፋት ያላቸው ቅንጡ አፓርትመንቶችን አቅርበናል። ቀድመው ለሚመጡ 10 ደንበኞች እውነተኛ 10% ቅናሽ አዘጋጅተናል። ለበለጠ መረጃና ቤቶቹን ለመጎብኘት በ0947 02 22 22 ላይ ሃሎ ይበሉን። እንደ ስማችን ትልቅ ነው ስራችን። ትልቅ ሰው ሪል ስቴት። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ፈጣን ወቅታዊ ዓለም አቀፍ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎቹ ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ እንለፍ። በመጀመሪያ የምታደምጡት መረጃ ኢራንን የተመለከተ ሲሆን አሁንም የምዕራባውያን ዓለሙን እንቅልፍ የነሳው የኢራን ዩራኒየም የትገባ እየተባለ በተሰጋበት በዚህ መሃል የተባበሩት መንግስታት ድርጅት መረጃ ማግኘቱን ገልጿል። የተባበሩት መንግስታት ድርጅት ባወጣው መግለጫ ኢራን አሁንም የኒውክሌር የጦር መሳሪያ መታጠቅ የሚያስችል ኃይል እንዳላትና ይህንንም ባንድና በሁለት ወር ውስጥ ማሳካት እንደምትችል የተባበሩት መንግስታት ድርጅት መግለጹ ከፍተኛ ድንጋጤ አጭሯል። በቀጣይ ምን እርምጃ በኢራን ላይ ይወሰድ የሚለውን ምዕራባውያኑን በእጅጉ እያሳሰበ ይገኛል። ጉዳዩን አስመልክቶ ከተባበሩት መንግስታት ድርጅት የተሰማውን መግለጫ የምታደምጡት ይሆናል። በሌላ በኩልም ከኢራን ጋር በተገናኘ በተለይም የእስራኤል ጥቃት በኢራን ሚዲያዎች ላይ እየተፈጸመ ባለበት ሰዓት ጥቃቱ እየተፈጸመ እያደመጣችው ነገር ግን የቀጥታ ስርጭቱን ሳታቋርጥ በዚያው ስርጭቱን የቀጠለችው ሴት ጋዜጠኛ በማህበራዊ ሚዲያ በሰፊው መነጋገሪያ ሆና ነበር። ይህችው ሴት እንግዲህ ከፍተኛ የተባለውን የቬንዙዌላ ሽልማት ማግኘቷ ተዘግቧል። ጉዳዩንም በተመለከተ በዝርዝር የምታደምጡት መረጃ ነው የሚሆነው። በሌላ በኩል ክቡራን አድማጮች እንዲሁ የምታደምጡት ዜና ደግሞ ሩሲያና ዩክሬንን የሚመለከት ነው። በጣም አስገራሚ ዜና ነው ከወደ ዩክሬን የሚሰማው። ይሄውም ሩሲያ እንግዲህ ይህ ጦርነት ከተጀመረ ጊዜ አንስቶ አድርሳ የማታቀውን ባንድ ጀንበር ሆኖ ማቅ ከባድ የተባለ የአየር ድብደባ በዩክሬን ላይ ፈጽማለች። በዚህም በራሪ ጀቶች እንዲሁም ሰው አልባ በራሪ አውሮፕላኖች ሚሳኤሎችን ተጠቅማ ነው ከባድ የአየር ድብደባ በመላው ዩክሬን በአንድ ጀንበር የፈጸመችው ተብሏል። ዛሬ ማለዳውን ጀምሮ የዩክሬን ባለስልጣናት ሰፊ መግለጫዎችን በመስጠት ላይ ተጠምደዋል። ጉዳዩን በተመለከተ በስፋት የምታደምጡት መረጃ ይኖራል። አብረን ዝርዝሩን እንከታተለው። በቀድሚያም የእስራኤልና የምዕራባውያን የስለላ ተቋማቶች ኢራን ያሸሸችውን የዩራኒየም ኃይል ወደ ሌላ ወዳጅ ሀገሯ አሻግራለች የሚል ዘገባ ባወጡ ማግስት የተባበሩት መንግስታት ድርጅት ዛሬ ረፋዱን እንዳስታወቀው ከሆነ ደግሞ ኢራን በወራት ውስጥ የኒውክሌር ፈንጂ ባለቤት ልትሆን እንደምትችል አስቀምጧል። ምንም እንኳን ፕሬዚደንት ዶናልድ ትራምፕ ሙሉ በሙሉ የኒውክሌር ጣቢያውን አውድሜዋለሁ በማለት ተደጋጋሚ መግለጫ ላይ የገለጹ ቢሆንም በዛሬው ዕለት ግን የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኃላፊ በይፋ በሰጡት መግለጫ ረፋዱን እንዳስታወቁት ኢራን የኒውክሌር ፈንጂ መስራት የሚያስችላትን ዩራኒየም እንደገና በአንድ ወር ወይም በሁለት ወር ጊዜ ውስጥ ማበልጸግ እንደምትችል ገልጸዋል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ እንደተናገሩት በተለይም ደግሞ አሜሪካን በ3 የኢራን የሚሳኤል ተቋማት ላይ ያደረገችው ድብደባ ከባድ ድብደባ ተብሎ የሚወሰድ ቢሆንም አጠቃላይ ግን በኢራን ላይ ጉዳት እንዳላደረሰ አረጋግጠናል
ይገባል ብለዋል። ይህ የኃላፊው ሐሳብ ዶናልድ ትራምፕ የኢራን ኒውክሌር ተቋማት ሙሉ በሙሉ ወድመዋል በሚል የተናገሩትን ፈጽሞ የሚቃረን መሆኑ ተመልክቷል። እውነቱን ለመናገር አሉ ራፋኤል ግሮሲ፣ እውነቱን ለመናገር አንድ ሰው ሁሉም ነገር እንደወደመና ምንም የቀረ የለም ብሎ መናገር ፈጽሞ አይችልም በማለት ገልጸው ባካሄድነው ግምገማ ያገኘነው መረጃ አስፈሪ ነው ብለዋል። እንደ አውሮፓውያኑ አቆጣጠር ሰኔ 13 ቀን እስራኤል ኢራን የኒውክሌር ጦር መሳሪያ ለመስራት ተቃርባ ነበር በማለት በኢራን የኒውክሌርና ወታደራዊ ጣቢያዎች ላይ ጥቃት መክፈቷ አይዘነጋም። በኋላ ላይም አሜሪካ ጥቃቱን በመቀላቀል በሶስቱ የኢራን የኒውክሌር ተቋማት ፎርዶ፣ ናታንዝና ኢስፋሃን ላይ ከባድ የፈንጂ ድብደባ ማድረሷ አይዘነጋም። የደረሰው ድብደባም በኢራን ላይ ከፍተኛ ጉዳት አድርሷል ከሚለው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጫም በተጨማሪ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከፍተኛ ጉዳት ደርሷል በኒውክሌር ተቋማችን ላይ ከማለት ውጪ የሸሹት የኢራን ዩራኒየሞች የት ገቡ የሚለውና በሚስጥር ኢራን እየሰራች ያለው ነገር እስካሁን ግልጽ አይደለም ነው የተባለው። ከዚያ ጊዜ ጀምሮ የኒውክሌር ተቋማቱ በምን ደረጃ ላይ እንዳሉ ግልጽ ባይሆንም በዛሬው ዕለት ረፋዱን ከኢራን የወጣው መረጃ እንደሚያመለክተው ኢራን ድብቅ የኒውክሌር ማብላያዎቿን በፍጥነት ወደ ስራ እንዲገቡ በሰጠችው ትዕዛዝ መሰረት ከሳተላይት በተገኘው መረጃ የኢራን ከመሬት በታች የሚገኙ የማብላያ ተቋማት በፍጥነት በመሰራት ላይ እንደሚገኙ ተመልክቷል። የኢራን ከመሬት በታች ያሉ የኒውክሌር ማብላያዎችን በግልጽ በሳተላይት ማየት ባይቻልም ነገር ግን የግንባታና የጥገና ቁሳቁሶች ወደ ማዕከሎቹ ሲገቡ በሳተላይት ታይቷል ተብሏል። ዓለም አቀፉ የኒውክሌር ኃይል ተቆጣጣሪ ባለስልጣን ዋና ኃላፊ የሆኑት ራፋኤል ግሮሲ ጨምረው ለመገናኛ ብዙሃን ሲናገሩ ኢራን በአንድ ወር ወይም በሁለት ወር ጊዜ ውስጥ ብቻ ሴንትሪፊዩጆችን ወይም ማብላያዎችን በማሽከርከር የበለጸገ ዩራኒየም በፍጥነት ማምረት ትችላለች ብለዋል። አክለውም አሁንም የኢራን የኢንዱስትሪና የቴክኖሎጂ አቅሞችን ይዘዋል፣ ፈጽሞ አልተዳከሙም፣ ስለዚህም ከፈለጉ በፍጥነት ይህንን ያደርጉታል በማለት ገልጸዋል። እስካሁንም ይህ ስለመሆኑ ኢራን ውስጥ እርግጠኛ አይደለንም ብለዋል። የቀድሞው የእስራኤል ፕሬዝዳንት አሁን በኢራን ላይ የተወሰደው እርምጃ በተለይም በጥናት ላይ የታከለ ባለመሆኑ በኢራን ላይ ከበድ ያለ ጉዳት አላደረሰም። እስካሁን ኢራን የኒውክሌር የጦር መሳሪያ የመታጠቅ ፍላጎት እንደምትለው ባይኖራት እንኳን አሁን ግን መታጠቅ የግዴታ እንደሆነ ታምንበታለች። ምክንያቱም እስራኤልና አሜሪካ የሰነዘሩት ጥቃት በጥናት ላይ የታገዘና ሙሉ በሙሉ ያላትን የሚያወድም ስላልሆነ በፍጹም አሁን ላይ የኒውክሌር የጦር መሳሪያን ከመታጠቅ ወደ ኋላ ትላለች ተብሎ አይታሰብም ብለዋል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኤጀንሲ ዋና ዳይሬክተር የሆኑት ራፋኤል ግሮሲ ስለ ኢራን ሲናገሩ በተለይም ደግሞ ኢራን አሁን ላይ ከአባልነት መውጣቷ በእጅጉ አሳስቦናል፣ ምን እየሆነ እንዳለ ጥጥሩ ስለቆመ ማወቅ አንችልም ብለዋል። ነገር ግን ቁጭ ብለን መነጋገርና መደራደር የምንችል ይመስለኛል ከኢራን ጋር ብለዋል። ከኢራን ጋር ቁጭ ብዬ ይህንን ጉዳይ ማየት አለብኝ፣ ምክንያቱም በስተመጨረሻ ላይ ይህ ሁሉ ነገር ከወታደራዊ ጥቃት በኋላ ዘላቂ መፍትሄ ሊኖረው ይገባል፣ ያ ደግሞ ያለ ዲፕሎማሲያዊ መፍትሄ አይሆንም ብለዋል። እንደ አውሮፓውያኑ የዘመን ቀመር አቆጣጠር በ2015 ከዓለም ሀያላን ሀገራት ጋር በተደረሰው የኒውክሌር ስምምነት ኢራን ከ3.67 በመቶ በላይ ዩራኒየም እንድታበለጽግ አልተፈቀደላትም። ከዚህም በተጨማሪ ለ15 ዓመታት በፎርዶ የኒውክሌር ተቋም ምንም አይነት ዩራኒየም ማበልጸግም አልተፈቀደላትም ነበር። ሆኖም ግን ትራምፕ በመጀመሪያው የስልጣን ዘመናቸው ስምምነቱ ኢራንን ፈንጂ ለመስራት ከሚወስዳት መንገድ ለማስቆም በጣም ጥቂት ነገር ብቻ ነው ያከናወነው ስምምነቱ በማለት ስምምነቱን ሰርዘው ማዕቀብ ጥለውባታል። በኋላም ኢራን በፎርዶ የዩራኒየም ማበልጸግ የጀመረች ሲሆን የመንግስታቱ ድርጅት ተቆጣጣሪም 9 የኒውክሌር ፈንጂዎችን መስራት የሚያስችል 60 በመቶ የበለጸገ ዩራኒየም አከማችታ እንደተገኘች ሪፖርት ማድረጉ አይዘነጋም። በሌላ ዜናም የቬንዙዌላው ፕሬዝዳንት ለኢራናዊቷ ጋዜጠኛ ሰሃን ኢማም ሽልማት ማበርከታቸው ተሰማ። በኢራንና እስራኤል ግጭት ወቅትም የኢራን ብሔራዊ የቴሌቪዥን ጣቢያ በእስራኤል ጥቃት ሲደርስበትና ሲደበደብ በቀጥታ ስርጭት ላይ የነበረችውና ያለምንም መደናገጥ ፕሮግራሙን የቀጠለችው ከደቂቃ በኋላም ስቱዲዮ በመግባት አላቋርጥም ከአምላኬ ጋር ነኝ በማለት ፕሮግራሙን ስትመራ የነበረችው ፕሮግራም መሪዋ የኢራናዊቷ ጋዜጠኛ ሰሃር ኢማም በወቅቱ በብዙዎች ዘንድ መነጋገሪያ ሆኖ እንደነበር አይዘነጋም። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በብሔራዊ የጋዜጠኞች
በዓል ቀን ይህንን በሲሞን ቦሊቫር ስያሜ የተሰየመውን ሽልማት በቬንዙዌላ የኢራን አምባሳደር አሊ ቺግኒ በኩል ሽልማቱን ማበረከታቸው ተነግሯል። ጋዜጠኛ ሰሃር ኢማሚ ሀገሯን በችግር ላይ በነበረችበት ወቅት ለህይወቷ ሳትሳሳም በድፍረት የሙያዊ ስነ ምግባሯን በብቃት በመወጣቷ ይህንን ሽልማት በፕሬዝዳንቱ እንደተበረከተላት የዘገበው የኢራኑ ፕሬስ ቲቪ ነው። ይህ በዚህ እንዳለ የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲ ራሱ የእንግሊዝ መንግስት መወቀሱ ተሰማ። ቢቢሲ በእንግሊዝ መንግስት የተወቀሰው የእስራኤልን ጦር የሚያወግዝ መልእክት በቀጥታ ስርጭት አስተላልፈዋል ተብሎ ነው። የዩናይትድ ኪንግደም መንግስት በግላስተንበርግ የሙዚቃ ዝግጅት ላይ ራፐሮች ጥንዶቹ ቦብ ቪላን ሞት ለእስራኤል ጦር እያሉ ሲዘፍኑ በቢቢሲ የቀጥታ ስርጭት መተላለፉን ነው የዩናይትድ ኪንግደም መንግስት በጽኑ ቢቢሲን ያወገዘው። ራፐሮቹ ቦብ ቪላን በቤልፌትስ ከራፐሮቹ ኒካፕ በፊት የሙዚቃ ስራቸውን ሲያቀርቡ ነጻ ፊሊስጤም ሞት ለአይዲኤፍ ወይም ለእስራኤል መከላከያ ሰራዊት እያሉ ሲዘፍኑም በመድረኩ ላይ ተሰምተዋል። ይህንንም ቢቢሲ በቀጥታ ስርጭት አሰራጭቶት ነበር። የቢቢሲ ቃል አቀባይ አንዳንድ አስተያየቶች በጣም ጸያፍ ነበሩ ካሉ በኋላ በቴሌቪዥን ስክሪኑ ላይ በጣም ጠንካራ የሆነና አግላይ ቋንቋዎችን ጥቅም ላይ እንዳይውሉ ማስጠንቀቂያ ሰጥተን ነበረ በማለት ተናግረዋል። የሙዚቃ ዝግጅቱ መውረዱን ገልጸው በተለይም በቢቢሲ አይፕሌይ ላይ ለዳግም እይታ እንደማይጫንም መግለጫ ሰጥተዋል። ፖሊስ ጥፋት መፈጸም አለመፈጸሙን ለመወሰን በቦብ ቪላንና በኒካፕ የተሰጡ አስተያየቶችን የሚያሳዩ ቪዲዮዎችን እየመረመረ መሆኑን ተናግሯል። የፌስቲቫሉ አዘጋጆች ባወጡት መግለጫ ላይ የግላስተንበሪ ፌስቲቫል የተሳታፊዎችን የጥላቻ ንግግሮች ወይም የአመጽ ድርጊቶችን አያስተናግድም ብለዋል። እነ ቦብ ቪላን የሙዚቃ ስራዎቻቸውን ካቀረቡ በኋላ የመንግስት ቃል አቀባይ የሆኑት ሊዛ ናንዲ የቢቢሲ ዋና ዳይሬክተር ቲም ዴቪን ደውለው ማነጋገራቸው ተሰምቷል። በዚህ ውይይታቸው ወቅትም ቢቢሲ የድምጻውያኑን ስራዎች ከማስተላለፉ በፊት ስላደረገው ጥንቃቄ አስቸኳይ ማብራሪያ ለእንግሊዝ መንግስት እንዲሰጥም ቃል አቀባይዋ ተናግረዋል። መንግስት የድምጻውያኑን ዘፈኖች ለድጋሚ እይታ በቢቢሲ አይፕሌይ ላይ እንዳይጫወትም አሳስበዋል። የሙዚቃ ድግሱ ላይ እነ ቦብ ቪላን ስራቸውን ያቀረቡት በአይሪሽ ቋንቋ ከሚዘፍኑ የራፕ ቡድን አባላት ጋር ኒካፕ በፊት ነበር። ቡድኑ ከቅርብ ወራት ወዲህ የበርካታ ዜና አውታሮች መነጋገሪያ የሆነው ሞቻራ በሚል ስም በተለይም የሙዚቃ ስራዎችን በተለያዩ መድረክ የሚያቀርበው ሊም ኦግ ባለፈው አመት በአንድ መድረክ ላይ የሄዝቦላን ባንዲራ አሳይቷል በሚልም በሽብር ወንጀል ተከሶ እንደነበር ተጠቅሷል። ራፐሩ የቀረበበትን ክስ ውድቅ አድርጎ ነበር። ኒካፕ የራፐር ቡድን አባላት ቅዳሜ ዕለት ያቀረቡት የሙዚቃ ስራ በብዙ ሺዎች የሚቆጠሩ ተመልካቾች ከዓለም ዙሪያ የተከታተሉት ሲሆን በጠቅላይ ሚኒስትር ሰር ኪር ስታርመር ላይ ጠንከር ያለ ትችቶችን በመዘርዘርም አቀንቅነዋል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ከዚህ ቀደም ቡድኑን ለግላስተንበሪ ገጽታ ተገቢ ያልሆነ በማለት ገልጸውት ነበር። ሊም ኦግ ከሁለት ሳምንት በፊት በለንደን ፍርድ ቤት ቀርቦም በዋስ እንዲለቀቅ መደረጉ ይታወቃል። የቦብ ቪላንና ኒካፕ ስራዎችን ተከትሎ ፖሊስ በመድረኩ ላይ የቀረቡ ስራዎችንና የተሰጡ አስተያየቶችን እየመረመረ እንደሚገኝ ገልጿል። ፖሊስ የወንጀል ምርመራ ለማድረግ የሚያስችሉ ጥፋቶችን ተፈጽመዋል ወይም አልተፈጸሙም የሚለውን ለማረጋገጥና ወደ ቀጣይ ሁኔታ ለመሄድም ምስሎችን በባለሙያዎች እየገመገመ መሆኑን አረጋግጧል። በሌላ መልክ ለአራተኛ ዓመት እየቀጠለ ያለው የሩሲያና ዩክሬን ደም አፋሳሽ ጦርነት ተባብሶ መቀጠሉ ተዘግቧል። ጦርነቱ ከተጀመረ ጊዜ ከዛሬ 4 ዓመት አንስቶ እስካሁን ድረስ በሩሲያ ያልተፈጸመ የተባለ ከባድ የአየር ድብደባ ሩሲያ በዩክሬን ላይ መፈጸሟ ተሰማ። የዩክሬን ባለስልጣናት ዛሬ እሁድ ረፋዱን ባወጡት መግለጫ እንዳረጋገጡት ሩሲያ ጦርነቱ ከተጀመረ ጊዜ አንስቶ በአንድ ጀንበር በዩክሬን ላይ ከፍተኛ የሚባል ጥቃት ስትሰነዝር የዛሬው ለመጀመሪያ ነው በማለት ገልጸው ሌሊቱን የጀመረው የሩሲያ ከባድ የአየር ድብደባ በዩክሬን ላይ ከፍተኛ የሆነ ጥቃትም አድርሷል ተብሏል። ሩሲያ ጦርነቱ ከተጀመረበት ጊዜ አንስቶ በአንድ ጀንበር በዩክሬን ምድር ላይ ከፍተኛ የተባለውን የአየር ጥቃት ያደረሰች ሲሆን ይህ ጥቃትም የ3 ዓመት ጦርነትን ለማስቆም በሚደረገው ጥረት ያሉ ተስፋዎችን ያኮላሸ ነው ተብሏል። የዩክሬን አየር ኃይል ሩሲያ በዩክሬን 477 ሰው አልባ በራሪ
በራሪ አውሮፕላኖችንና 60 ሚሳኤሎችን ጨምሮ በአጠቃላይ 537 የአየር ጥቃቶችን መክፈቷን አስታውቋል ሲል ዋሽንግተን ፖስት ዘግቧል። የዩክሬን አየር ኃይል የኮሙኒኬሽን ዲፓርትመንት ኃላፊ የሆኑት ዩሪ ኢህናት እንዳስታወቁት ከሆነ በተፈጸመው በዚህ የአየር ጥቃት ሰው አልባ በራሪ አውሮፕላኖችንና ሚሳኤሎችን በመጠቀም ዩክሬን በስከዛሬው ካጋጠማት ከፍተኛ ነው የተባለ የአየር ድብደባ አጋጥሟታል ሲሉ ለአሜሪካው አሶሺየትድ ፕሬስ ኤፒ ነግረውታል። ኢህናት አክለውም ሲናገሩ ጥቃቱ ያነጣጠረው በመላው ዩክሬን ማለትም የሀገሪቱ ምዕራባዊ ክፍል ጀምሮ በርካታ ቦታዎችን ያካለለ ጥቃት ነበር የተሰነዘረው ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባሳለፍነው አርብ ዕለት ሀገራቸው በኢስታንቡል ለሚደረገው አዲስ ዙር ቀጥተኛ የሰላም ውይይት ዝግጁ መሆኗን ካወጁ በኋላ የተደረገ ጥቃት መሆኑን ጠቅሰዋል። ፑቲን በቤላሩስ ዋና ከተማ ሚንስክ በተካሄደው ቀጠናዊ የመሪዎች ጉባኤ ላይ በሰጡት ጋዜጣዊ መግለጫ ላይ እንዳሉት በሁለቱ ሀገራት መካከል ያለውን የመግባቢያ ስምምነት መወያየት ከኬቭ ጋር የመደራደር ጉዳይም ይሆናል ሲሉ ተናግረዋል። ለቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በኢስታንቡል ተግባራዊ በተደረገው የሁለቱም ወገኖች መግባባት ላይ ላበረከቱት ሚና ያላቸውን አድናቆት መግለጻቸውም ይታወሳል። በግጭቱ ውስጥም ያሉት ሁለቱ ወገኖች በኢስታንቡል ሁለት ዙር ድርድር ቢያደርጉም ምንም አይነት ውጤትና ቋሚ የተኩስ አቁም አለማድረጋቸው አይዘነጋም። እዚህ ጋር በተገናኘ የሩሲያ ውጭ ጉዳይ ሚኒስትር የሆኑት ሰርጌይ ላቭሮቭ ምዕራባውያን ዩክሬንን እንደ ማጥቂያ መሳሪያ ተጠቅመው ሩሲያን ማጥቃትም ሆነ ሩሲያን ማሸነፍ አይችሉም፣ ይህንን ነው እያሳየን ያለነው ብለዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ምዕራባውያን የዩክሬንን አገዛዝ እንደ ማጥቂያ መሳሪያ እየተጠቀሙት ነው በማለት ገልጸው ሩሲያ ላይ ስትራቴጂካዊ ሽንፈት ለማድረስ እየጣሩ ቢሆንም ነገር ግን እስካሁን አልተሳካም፣ ወደፊትም እንደማይሳካ ማወቅ አለባቸው ባይ ናቸው። ላቭሮቭ ባደረጉት ውይይት ምዕራባውያን በዩክሬን የሚገኘውን አገዛዝ ለሩሲያ ማጥቂያ መሳሪያ አድርገው እየተጠቀሙ ነው ብለዋል። ሆኖም ግን ሩሲያን በዚህ መንገድ ለስትራቴጂካዊ ሽንፈት መዳረግ ያሉት ሚኒስትሩ ሩሲያና ምዕራቡ ዓለም ታይቶ የማያውቅ ፍጥጫ ውስጥ መሆናቸውንም ተናግረዋል። አክለውም ምዕራባውያን በዚህ ረገድ ተሳክቶላቸው አያውቁም፣ በዚህ ጊዜም አይሳካላቸውም፣ ምናልባትም ይህንን መገንዘብ ጀምረዋል ሲሉ ተደምጠዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ